ላምሮት እናቷንና ኪሩቤልን አንድ የምታሸንፍበት መንገድ እየፈለገች ነው። እናም ያ መንገድ በጥላቻ ሳይሆን በፍቅርና በክህደት መካከል መሆን አለበት። አሁን ላይ እኔና ዳድ ከእናቴና ከእነዚህ ሰዎች ጋር በመጣላታችን ምንም ያተረፍነው ነገር የለም። ስለዚህ አንድ ያለኝ አማራጭ መክሊት ማን እንደሆነች ለማወቅና ለመገንዘብ ጓደኛ ሆኜ መቅረብ ነው። ከዛ በተጨማሪ ደግሞ ጓደኛዬ ከሆነችና ሁሉም ነገር ደግሞ በሁሉም ነገር ማስረዳትና ምነግራት ከሆነ ለተወሰነ ጊዜ ይህንን እድል ከተጠቀምኩበት በእርግጠኝነት እኔና አባቴ እናሸንፋለን በሚለው አሁን ተለሳልሳ በጣም ጥሩ ሰው መስላ እንዲሁም ደግሞ በመክሊት ደካማ ጎን በመግባት መክሊት የዋ እንደመሆኗ ልክ እንደ ትርሲት ታምነኛለች ብላ ማስበም እንደነበረ ግልጽ ነው። በዛ ምክንያትም አምናት አሁን ላይ ገብታለች ማለት ነው። እንደምንም ብላ የምትፈልገውን ነገር እያደረገች ነው ያለችው። ከዛም በኋላ ጥሩ ነገሮች እንደሚገጥሟት እርግጥ ነው። እንዲሁም ደግሞ አሁን የምትፈልጋቸው ነገሮች እየተካሄዱላት እየተራመዱላት ነው ያሉ። በዛ ላይ ደግሞ እሷ የምትፈልጋቸውን ነገሮች እያገኘች ነው ያለች ማለት ነው። ስለዚህ የመጨረሻ ወይም ደግሞ የመጀመሪያ ሀሳብ ይሆንልኛል ከእሷ ጋር ጓደኝነትን ለመጀመር ብላ ያሰበችው ነገር ምንድን ነው? ደስታውን ከነገረቻት በኋላ የትርሲት አይን መታከም ደህና እንደሆነ ከነገረቻትም በኋላ ይህንን በተመለከተ ሻማ አብረታ የትርሲት አይን ደህና ስለሆነና ስለተመለሰላት እንዲሁም ደግሞ በዚህ ጉዳይ እኔ በጣም አፍሬ ይህንን ነገር በዚህ ማንነት እንድታውቂኝ ስላደረግኩሽ መክሊት ይቅርታ ትልና ጥሩ ሰው መስላት ትቀርባታለች። መክሊትም ይቅርታ ስትላት አመነቻት። እውነት ለመናገር ማመን አልነበረባትም። ምክንያቱም ይች ላምሮት በጣም የዋነች ውስጧ በጣም ጥሩ እንዲሁም ብቸኝነት የተሞላበት ይመስላል እንጂ ያን ያክል ክፉ ሰው ሆነ አይደለም። ስለዚህ እኔ ይቅርታዋን መቀበል አለብኝ በማለት ተቀብላታለች። ግን የአምሮት ሌላ ክፋትና ተንኮል አስባ ነው እንጂ የእውነትም እሷን ወዳት ወይም ደግሞ የቤት ሰራተኛ ጓደኝነት ፈልጋ አልነበረም። ሆኖም ያላት አማራጭ ትርሲታው ምንድን ነው? ይቅርታዋን ተቀብላ ጓደኝነቷን መቀበል ነው። በሌላ በኩል ኪሩቤል አሁን ላይ የማሳካው አንድ ነገር አለ። እሱ ነገር ከተሳካልኝ የማበስርሽ ይሆናል በማለት ለማዘር ነግሯታል። ወይም ደግሞ ለወይዘሮ ዝና ማለት ነው። ዝናም እንግዲህ እኔ አሁን አያስታውቅብኝም እንጂ እኮ በዚች ልጅ የተነሳ በጣም ተጨነቅ ያለው ግርማ አሁን አስወጫት እያለ የጨቀጨቀኝ ነው ያለ እና ኪሩቤል ምን ትመክረኛለህ? እንደው ከሷ ፊት እኔ ጠንካራ ለመሆን እየሞከርኩ ነው እንጂ እኮ በጣም ደክም ያለው እና ምን ላድርግ ትለዋለች። ስለዚህ ኪሩቤል ደግሞ ያለው አማራጭ ምንድን ነው? ማዘሯ በቅርቡ አንድ ያሰብኩት አላማና እቅድ አለ። እሱ ከተሳካልኝ በእርግጠኝነት ሰላም እንሆናለን እና እስከዛ ድረስ ጠብቄ ታገሽ፣ በምንም ነገር አይዞሽ፣ እኔ ከጎንሽ ነኝ፣ በሀሳብም በምክርም እና ጀግና መሆን ያለብሽ እዚህ ቤት ማባረር የለብሽም መክሊትም ብሏታል። እሷም ላለማባረር የምትችለውን ነገር እያደረገች ነው። ግርማም በስነ ስርዓት መጥቶ ቅድም ለካ ደስታሽን አጠፋውብሽ አይደለ በማለትም ነግሯታል። ተደስታ በነበረበት አጋጣሚ ነበር ሙዷን ያጠፋባትና ምን እየሰራች ነው ይች ልጅ አስወጫት ምናምን ብሎ የጮኸባት እና በዛ በሚጮህባት አጋጣሚ ደግሞ ተደስቼ ሳልጨርሰው ምንድን ነው እንደዚህ የሚያደርገ የሚል ቃል ነግረውም ነበር ለግርማ። ከዛ ለአምሮት አስጨንቃ መክሊትን ምን እንደተፈጠረና ከኪሩቤል ጋር ምን እንዳወሩ በመካከላቸው የጠረጠሩት ነገር ስለነበረ ያ ነገር እውነት ነው ወይስ ደግሞ አይደለም የሚለውን ነገር ካረጋገጠችም በኋላ ለአምሮት ምንድን ነው ያደረገችው? እውነቱን እንድትነግራት ነው ያደረገችው። እንግዲህ መክሊት መዛጋ የራሷን ነፍስና ሕይወት ለማትረፍ ብላ ምንድን ነው ያደረገችው? ትርሲት ታክማ እንደዳነች እና ደህና እንደሆነች ነው እና ኪሩቤል ደስ ብሎ ስለነበረ ይህንን ነገር ሊያካፍለኝ ነው እንጂ እናንተ እንዳሰባችሁት አልተፈጠረም አልሆነም ትላታለች። እንዴት እንደዚህ ሊሆን ይችላል? እርግጠኛ ነሽ በማለት ለአምሮትን በጣም ትናደድና ግርማ የሚሰማና ይህንን ነገር ትነግረዋለች። ከዛ ለካ ለዚህ ነበር ቅድም ተደስቼ ሳጨርስ ደስታዬን አጠፋው ስትለኝ የነበረ ዘኑ በማለት ያስባል፣ እንዲሁም ደግሞ ይገነዘባል። ከዛም በኋላ አዎ የውልዳድ አሁን ላይ ምንም ነገር እያደረግን አይደለም። ትርሲትም ቢሆን እዚህ ሳታውቅ ወይም ደግሞ ሳናውቅ ነው ሄደችው ወደ ውጭ ሀገር። አሁንም ቢሆን ምንም ነገር ሳናውቅ ታክማ ዳነች ተባለ። ስለዚህ ወደዚህ ቤት ተመልሰሽ ማለት ደግሞ የእኛ ነገር አበቃልን ማለት ነው እና እኛ ምንም ነገር እየሰራን አይደለም ትላለች። ግርማም አታስቢ ልጅ፣ በቅርቡ የሚያስፈልገንን ነገር እናደርግና ከዛም በኋላ የሚስተካከሉ ነገሮች ካሉ እናስተካክላቸዋለን። እስከዛ ድረስ ግን
አንቺ እኔም መደንፋት ሆነ ስራችን በማለት ልጁ ጋር ይመካከራል ማለት ነው። ሌላው ደግሞ ግርማ ይህንን ነገር ከነገረችው በኋላ ምንድን ነው ያሰበው? ወዲያውኑ ወደ ጆን በመሄድ ጆን አሁን ላይ እጄን ምግሬንም ጭብጥ አድርጋ ያስገኝ አንተ ነህ። ስለዚህ 2 ቀን እሰጥሃለሁ እና ግርማ ጆን 2 ቀን ሰጥቶታል። ጆንም እንግዲህ አታስብ ጋሼ፣ በ2 ቀን ውስጥ ይህንን ዶክመንት አመጣላለሁ። ከዛ በኋላ እየፈለግከውን ነገር ታደርጋለህ። ስለዚህ እኔ ጆንን እመነኝ፣ እግርንም እጅንም አልይዝልህም፣ እንዲሁም ደግሞ ችግር የለውም በማለት ነገሮች ለማስተካከል እየሞከረ ነው ያለ። ስለዚህ ጆ አሁን ያለውን ዶክመንት ሙሉ ለሙሉ ካመጣው እቅዱ ይሳካለታል ማለት ነው። ግርማም የሚፈልገውን ነገር አድርጎ ትርሲት ወደዛ ቤት ተመልሳ እንዳትመጣ ሊያደርግ ይችላል ማለት ነው። ስለዚህ ኪሩቤል ካልፈጠነ ግርማ እና ጆ ሊያሸንፉት ይችላሉ። በሌላ በኩል አሁን ላይ ትርሲት በመምጣቷ ጥሩ ቢሆንም እንዲሁም ደግሞ የተቆያለች 2 ወር ከዛም በላይ ተብሏል። ይህ ነገር ደግሞ ለኪሩቤል በጣም እየረበሸው በጣም እየገረመው ነው ያለና ቶሎ ብትመለስ ብሎ ይመኛል። ግን ደግሞ ከዳኖች አይቀር ጊዜ የሚፈጅባት ይመስላል። እንደኔ ግን ትርሲት አሁን ከተመለሰች ሌላ ትንሽ ሸቀልቀል አድርጋ አዲስ ቤት ገዝታ በስሟ ምናምን የሆነ ያው ካናዳ አይደል ያለችው። ስለዚህ አዲስ ቤት ቢገቡ አሪፍ ነበር። ይህንኛውን ቤት ለነገርማ ትተውላቸው ማለት ነው። ወይም ደግሞ በድብቅ ከነገርማ ገዝተው ቢያኖሩት አሪፍ ነው በትርሲት ስም። ስለዚህ አሁን ለአምሮት ጓደኝነት መስርታለች ማለት ነው። ለአምሮት ደግሞ በጣም ያሳቀች ምን እያደረገች መሰላችሁ? አንድ ሻማ አብርታ ይሄ ሻማ ማጠፋው የጓደኝነታችን መንስኤ ነው እና በአጭሩ ለአምሮት በጣም ማስመሰል የምትችለው እና እኔ ደግሞ ሻማውን ስታበራ የሚገርማችሁ ዛሬ ልደቴ ነው ብላ የእውነት ልትዋሻት ነው እንዴ? ከዛ የእውነት ልደቷ ሆኖ ከዛ በኋላ ማዘሯን ጠይቃት ውሸቷ እንደሆነ ታውቁባት እንደምንም እያልኩ እየገመትኩ ነበር መክሊትን። ነገር ግን እንደዛ አልሆነም ማለት ነው። እና መክሊትን በጣም አመነቻት። የሚያሳዝነው ሁኔታ አምናታለች። እንግዲህ አሁን የፈለጋትን ነገር ታረጋታለች ማለት ነው። በሌላ በኩል ደግሞ አጅሬ ግርማ እሳት ለብሶ ነው ያለው ከዝናሽ ጋር። ዛሬ ይች ልጅ ካስወጣሻት ነው በሰላም ማደር ብችው እንጂ ያለዛ እኔና አንቺ አንለያይም እያለ ባልና ሚስት ተፋጠው የነበረበት ሁኔታ ነበር። ነገር ግን ዝኑም በጣም ጎበዝና ጀግና ናት፣ ልትደነቅ ይገባል። እንደዛ እየደነፋባት የሚገርማቸው ባሏን እንኳን አልፈራችውም። እና በአሁኑ ግን ፍርድ ቤት አይደለም ወስጄ የምገትረው። ስለዚህ መክሊት ምንም ያስፈራሽ ነገር የለም፣ ለእኔ የምትፈልገውን ነገር ንገሪኝ። ከዛ በኋላ በሴቶች የሆነ ፍትህ ይባላል እንግዲህ በሴቶች ክብሩ እንዲዋረድ ግርማ ምን አይነት ሰው እንደሆነ ህብረተሰቡ እንዲያውቅ አድርጋለሁ። ያኔ አርፎ ይቀመጣል፣ አዋርደዋለሁ እንጂ እንደዚህ በቀላሉ እጅ አልሰጥም። ይህም ሁሉ ነገር ሲያደርግሽ ዝም ብዬ አላይም። ስለዚህ እንዳፈሪ ምንም ነገር እያለች ተስፋ እየሰጠቻት ነው ያለችው። እና ምክንያቱም ቁጭ ብላ ብቻዋን ስታለቅስ ነበረ። ትርሲት በጣም አዘንኩልሽ፣ ለካ ይህን ሁሉ ነገር ችለሽ ነው የኖርሽው፣ ምንም አይነት ተስፋ የለኝም እያለች ልክ እንደ ትርሲት ብቻዋን ቁጭ ብላ ስታለቅስ ቆይታ ወደ ቤት ደግሞ ስትመለስ ከኪሩቤል ጋር መንገድ ላይ ይገናኛሉ። እና በዛ ለአምሮት ስታያት ነበረ በዓይነ ቁራኛ። ከዛ ያው አይዞሽ ተስፋ አድርጊ ለምትኖርለን ነገር ጓጊ እያለ ምክር መምከር ጀመረ ኪሩቤል። እሷ ደግሞ ምንም አይነት ምክር የለኝም፣ ስለዚህ ማድረግ ያለብኝ ነገር ምን መሰለክ እያለች እየመከረችውም ነበረ። ከዛ በተጨማሪ ደግሞ አይዞሽ እያለ እያበረታታት በነበረበት ሰዓት ለአምሮት እያየቻት ስለነበረ ደነገጠች እና ወዲያውኑ ወደ ቤት ነው የገባችው። የሚገርማችሁ ነገር ከዛ ለአምሮትም ወደ ቤት ገብታ መፈለግ ጀመረች። የት ናት እያለች ኪሩቤል ፊት ለፊት ቁጭ ብሎ ነበር ሳሎን ላይ። ፈልገሻ ከሆነ እኔ ያለሁልሽ፣ ምንድን ነው ችግሩ? መቼም መክሊትን እየፈለግሽ ነው አይደል ይላታል። እሷም ኧረ በጭራሽ ብላ ነገሮች ሸፈፍ እናድርግ ያለፈቻቸው እና ይህኔ ኪሩቤል ሲነቃባት ነው ጓደኝነት ለመመስረት ያቀደችው ማለት ነው። እና ኪችን ቁጭ ብላ በነበረበት ሰዓት ስራዋን እየሰራች መክሊት እንድታረቅ ብላ ሄዳ አቀፈቻት ወዘተ ብዙ ነገሮችን ነገረቻት። ጥሩ ሰው ነው፣ በቃ ሌላ አዲስ ማንነት ነው ያሳየቻት ማለት ነው። አሁን መክሊት የማታውቃትን ማንነት ልታስተዋውቃት ቆርጣ ተነስጣለች ለአምሮት። እንግዲህ መክሊት መጫወቻ መሆኗ ነው ማለት ነው የአምሮት። ግን ዝም ይህን ነገር ካየች በእርግጠኝነት የሆነ ነገር እንዳለ መጠርጠር አለባት ብዬ አስባለሁ። ተቃቅፎ ሳላይታቸዋለች እና ሌላው ደግሞ እንደማይተኙ ያውቃሉ። ለአምሮት እና ግርማ እንደማይተኙላቸው ያውቃሉ። ስለዚህ ኪሩቤልም ነቃ እያለ ነው። ጆን ቢሆን ኪሩቤል ሊቀድመኝ አይገባም እያለ እየተሯሯጠ ነው ያለ የግርማን ስራ ለመስራት። ያው ቀኝ እጁ ነው አይደል አሁን። ስለዚህ ያለው አማራጭ የግርማን ትዕዛዝ መፈጸም ነው። ሰው ሰነዱን ወይም ደግሞ ሁሉን ነገር ካልነገሩ በ2 ቀን ውስጥ የመጀመሪያ ስራ አንተን ማስወገድ ነው የሚሆን ብሎታል ግርማ። ጆ ደግሞ ይሄ እንዲሆን አይፈልግም። ምክንያቱም
አሁን ቀኝ እጁ ሆኗል። የሆነ ማለት ጆ ከስራ ተባረረ ማለት ነው። ከዛ ነገሮቹ ይበላሹበትና እንደ አዲስ ከዜሮ መጀመር ይኖርበታል። ስለዚህ ጆ ይህን ነገር አይፈልግም። እና ዝናሽን ማድንቀት ምን መሰላችሁ? ባሏ በጣም ያስፈራል፣ ግን ደግሞ ትጋፈጠዋለች እኩል እንደሱ ማለት ነው። በንግግር እኩል ነው በቃ የሚደማመጡት እና የሚመላለሱት። አስፈሪ እንደሆነ እያወቀች ራሱ በቃ ግምቶችና ማድረግ ያለባቸውን ቅድመ ሁኔታ እያንዳንዱ ትጠነቀቃለች። እና ፍራቸዋንም ለኪሮቤል አማክረዋለች። ኪሮቤልም አይዞሽ እያለ ነው እንደተለመደው። እንግዲህ መክሊት ማን ያድናት? እናም ያው ዝኑና መክሊት ደግሞ ምናልባት ብትረሰው ብዬ በእኔና በኪሮቤል መካከል ያለውን ትንሽ የመቀራረብ ነገር ትርሲት እንደታከመች ድናለች ነግሬያታለሁ ስትላት ዘኑ በጣም ብትቆጣ መስሎኝ ነበር። አይ ችግር የለውም አሁን ሆነ ኋላ ዞሮ ዞሮ መስማታቸው አይቀርም በማለት አለፈቻት እና አይዞሽ በርቺ ጠንክር እያለ እያበረታታቻት ነው። አሁንም ቢሆን ከጎኗ ናት። ግን አሁን ለአምሮት ያሰበችው እቅድ ምንድን ነው? አሁን መክሊት በነገራችን ላይ ጥሩ ጓደኛ መስላ ሁሉን ነገር ለዝናሽ እና ለኪሮቤል የምታቀብላቸው ከሆነ በጣም አሪፍ። አሁን መክሊት ምንድን ነው መሆን ያለባት? በሁለታቸው መካከል ወሬ ማመላለስ ቢሆን ጥሩ ነው። ወሬ ሳይሆን ትክክለኛ እውነት ማመላለስ። እዚህ ጋር ለአምሮት የምትፈልጋትን አይነት ሴት ትሆናለች፣ እዚህ ጋር ደግሞ ትክክለኛ ስራ ትሰራለች ማለት ነው። በሁለት ጎን ሆነ እንደዛ ብታረግ አሪፍ ነው ብዬ አስባለሁ። እንግዲህ የዛሬው ቪዲዮአችን ይመስላል። መክሊት ለአምሮት መጫወቻ ሆና ትቀራለች ወይስ ደግሞ ታሸንፋታለች? ብቻ እንግዲህ መጨረሻቸው ምን እንደሚሆን አይታወቅም። መልካም ጊዜ ሆንላችሁ።